ክምር በሉት ሲመጣ ብዙ ሰው ሆኖ ነው የሚመጣው። ግርግር ነው ልጁ ራሱ ግር ብሎ ነው የሚመጣው። አንድ እኮ ነው እሱ። ለሰማይ ለምድር የከበደ ሰው መጣልኩኝ። በቃ ቪዲዮን ሳይሆን መነኩሴው ነው። ከዛ ጠጡ እራቱን በልተው ከጨረሱ በኋላ ነይ ቁጭ በይ ታፋ ያለበት ቁጭ አለች። እዚሁ ፈጽሞ ወይስ ውስጥ ምግባር ያሉት ድንጋይን አንስቶ ከዛው ከተፈጠራ ድንጋይን አንስቶ እስከሚሞት ድረስ ራሱንና ደረቱንም እየደበደበ ኖረ። እስኪ እንዴት ነው የሚገለጸው? ይበሉት ጭንቅላት እንችላለን። አጠገቡ ድንጋይ የለም። ምክንያት ሲሰጥ ቀናበት። በዚህ ጸጋው ነው። በጸጋው ይቀናል ሰይጣን በነገር በዚህ ጸጋው ቀናበት። ዛሬ እግዚአብሔር አምላክ በተሰጠን ጸጋ እሱ በተሰጠን ጸጋ እያገለገለ ሊቀና አጋንንት ካለ ሰው ከሆነ ልቡን ይመልሰው፣ አጋንንቱን ይሰርል። እላዩ ላይ ያለው ነገር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 ተማሪዎች ትምህርት የሚዘጋበትና የሚሰነባበቱበት ቀን ማለት ነው። ሰኔ 30 ማይረሳ ቅዱሳን አሉ። በዚህች ዕለት የማርያምና የማርታ የመነኮስም የገብረ ክርስቶስ መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለትም ደግሞ በህንደኬ ካሉ ደሴቶች በአንዲት ውስጥም የሚኖሩ ገድለኛ የሆነ አባ ጌራን አረፈ። በነገራችን ላይ የአባ ጌራንን ታሪክ ከሰማችሁ በኋላ ስሜታችሁን ጻፉልኝ እስቲ። እፈልጋለሁ፣ ስሜታችሁን እፈልገዋለሁ። አሁን ጻፉ እሺ። እየሰማችሁም ጻፉ። ከጨረሳችሁ በኋላ ደግሞ ስሜታችሁን እፈልገዋለሁ። አባ ጌራን ምስኪን የዋህ አባት እና በረከቱ ይደርብን። የብዙዎቻችንን ህይወት ይወክላል አባ ጌራን። የተጠቃንበት፣ የተጎዳንበት፣ የወደቅንበትን ዝም ብላችሁ አዳምጡ እስቲ። በነገራችሁ ላይ ሌላ ነገር አትጻፉ። በቃ ሌላ ከዚህ ከውይይታችን ውጭ አትጻፉ። እጃችሁን ሰብስቡ። ከኮሜንትም ሌላ ስራ ከመስራትም ብትችሉ፣ ካልሆነ ደግሞ ከልባችሁ አዳምጡ እየሰራችሁ። አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራና የሚወደው ጾምና ጸሎትንም የሚወድ ነበረ። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበረ ይላል። የመጀመሪያው ትልቁ ጸጋው ይሄ ነው። እስቲ ስለታችሁ ቶሎ የሚደርስላችሁ ሰዎች ጻፉ እስቲ። ስለታችሁ ቶሎ የሚደርስላችሁ እንደ አባ ጌራን የህንድ ሰው ነው። አንድ የህንድ አክተር የምታውቁት ቆንጆ የህንድ አክተር አስቡ። በዛ መልክ ይዩት። አባ ጌራን መልካም ቆንጆ ሰው ማለት ነው። እኔ ብቻ አይደለም። እንዴት ነው ስለታችሁን እንዴት እንደሰማችሁ አንድ 3 መስመር ጻፉ። እኔ ብቻ ምን ያደርጋል? እንደዚህ ጠይቄው እንደዚህ አድርጎልኛል። ቢያንስ አንድ ሁለት ነገር ጻፉ። ስለታችሁን እግዚአብሔር የሰማችሁ ሰዎች ማለት ነው። ወደ እግዚአብሔር ጸልዮ አንድም ነገር የሚያስቀርበት የለም። እግዚአብሔር ጸሎቱን ቶሎ ይሰማው ነበር ይላል። ምን አይነት ልብ ቢኖር ይሆን? በጸሎቱም ከዚያች ሀገር ንዳድ በጸሎቱ ማለት ከዚያች ሀገር ንዳድ፣ አባር ማለት እጅግ በጣም ከባድ የወረርሽኝ በሽታ ነው። ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም በሱ ጸሎት ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበረ። ኧረ በጣም የሚገርም ነው። ጸልየን ተመኝተን ሰግደን ሱባኤ ይዘን መልስ ያልተመለሰልን ሰዎች አሉ። እግዚአብሔር ግን ጆሮን የፈጠረ አምላክ ነው። ሳይሰማ ቀርቶ አይደለም። እንዴት ብንጸልይ ነው ነገሩ። የጸሎት አይነታችን መልኩ ምን ይመስላል? ልባችን እንዴት አድርጎ ነው የጸለየው ነው ነገሩ እንጂ እግዚአብሔር ይሰማል። የፈለገውንም ሁሉ በጸሎቱ ያገኝ ነበረ። እሺ፣ ስለዚህ ይሄ አባት እንደዚህ ከሆነ አሁን በገነት ይሄ አባት እየሰማን ነው። እኛን የሚጠብቀን መልአክ ስለ ቅዱስ አባታችን ጌራን ብሎ ጸሎታችን ይስማል። በቅዱስ አባታችን ጌራን ጸሎት ምልጃው በረከቱ ይደርብን። ለምን? እሱ የጸለያት ጸሎት እግዚአብሔር ፊት ትደርሳለች። አሁንም ትሰራለች ይቺ ጸሎት። እስኪ ሁላችሁም የቅዱስ አባ ጌራን ጸሎት በረከቱ ትድረስብኝ ብላችሁ ጻፉ። አባ ጌራን በረከቱ ትደርብን፣ የሱ ጸሎት ሐሳቤን ወደ እግዚአብሔር ታድርስልኝ ይባላል አይደል? ሲጸልይ የሚገርም አባት ነው። ሰይጣንም ስለዚህ ነገር ስለተሰጠው ጸጋ ቀናበት ብሎ ይጀምራል። ደግሞ አንቀጽ 24 ላይ ቀናበት። አቤት ቅናተኛው ቡዳ እኮ ነው። በነገራችን ላይ ቀናበት ሲል ቡዳ ነው። አተኩሮ አፍጥጦ ነው የሚያየው። የጸለይከው ሁሉ ይደርሳል። መርከቦችን ሳሰምጥ አንተ እንዳይሰምጡ ታደርጋለህ። በሽታ፣ ወረርሽኝ፣ ንዳድ ምናምን ሳመጣ በጠላት መማረክ፣ በሌሎች ነገስታቶች ህዝቡ እንዲማረክ ሳደርግ
አንካራ የምትባለው ነገር ማለት ነው። ማላንካራ የምትባለው ነገር እንድትማረክ ሲያደርግ ምን ያደርግ ነበር ሰይጣን? ይሄንን ሲያደርግ አባ ጌራን ደግሞ ከዚህ ነገር ያላቀቃቸው ነበረ። ቅዱስ አባ ጌራን በረከቱ ትደርብን። እውነት ሰይጣንም ቀናበት። በዚህ ጸጋው ነው የሚለው። በጸጋው ይቀናል ሰይጣን። በነጋችን ላይ በዚህ ጸጋው ቀናበት። ዛሬም እግዚአብሔር አምላክ በተሰጠን ጸጋ እሱ በሰጠን ጸጋ እያገለገለን የሚቀና አጋንንት ካለ ሰው ከሆነ ልቡን ይመልሰው፣ አጋንንቱን ይሰርልን፣ እላዩ ላይ ያለውን አጋንንት ይሰርልን። በምናገለግለው አገልግሎት ለፍቶ ተግቶ ሰዎችን ወደ ቅዱስ ቁርባን ማምጣት ከባዕድ አምልኮ ማላቀቅ ኃጢአት ከሆነ በጸጋ መቅናት ይባላል። እሺ ቀናበት። በዕንቁ ያጌጠ የነገስታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደድ ነበረ ይላል። በማን አንዲት የህንድ ቆንጆ ህንድ ፊልም ታያላችሁ አይደል? በቃ የህንድን አለባበስ ይሁት የምታምር አንዲት ቆንጆ ሴት በዕንቁ ያጌጠች የነገስታትን ልብስ የለበሰች መልከ መልካም ሴት አምሳል ታየው። እሷም ብቻዋን በፊት ለፊቱ ትንጎራደድ ነበረ። አምሳል ለሚለው አስቡት። በአይነ ህሊናችሁ የሆነች የምታቋት አክተር ካለች ኩች ላይ ያለችው ማለት ነው። እሷን አስቧት። እንደዛ አድርጎ ነው የሚመጣው። ህንድ ውስጥ ነዋ። ምን እናግታለን? እንደዚህ እየሳልኩባችሁ ካልሆነ ድርሳኑ ማስታወስ አንችልም። እንትኑን ስንክሳሩን ማለት ነው። ባያትም ጊዜ ወደ እርሷ ሄዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘረች ጊዜ ሁላችንንም ሊገለን ፈለገ። ስለዚህ ፈርቼ በሌሊት ወደ አንተ መጣሁኝ። በዚህችም በረሃ መጣሁኝ። ቅዱሱንም ሰው አንተን በማግኘቴ እድለኛ ነኝ አለችውና ሸነገለችው። ሶስት ነገር የተናገረችው አመጣጡ ሰይጣን በሴት ተመስሎ እንዴት ተባራ በሚያሳዝን ቃላት ልንገደል ስለሆነ አንድ መጣሁኝ አለ። ሁለተኛ ነገር ደግሞ ወደዚህችም ፈርቼ ስመጣ አንተን አገኘሁኝ፣ አንተም ቅዱስ ነህ፣ ቅዱስን አንተን አገኘሁኝ፣ በዚህም ደግሞ እድለኛ ነኝ አለችው ይላል። አቤት ሰይጣን ሲያስመስል፣ አቤት ድራማ ሲሰራ የሚገርም ነው። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የዓለት ዋሻ ሂጂና ግቢ አላት። ወደ እኔ የሚመጡ ሰዎች እንዳያዩሽ ሂጂና እዛ ውስጥ ግቢ፣ ስንጥቅ ድንጋይ ውስጥ ግቢና ተደበቂ አላት ይላል። እግዚአብሔር ይርዳው። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች፣ ያው አንቺ ብሎ የሚያወራው መጽሐፉ በሴት ተመስሎ ስለመጣ ነው። ያው አጋንንት ነው በነገራችን ላይ ትክክለኛ ሰው አይደለችም። ባይዘው ልቡሳነ ስጋ አጋንንት ናቸው እንደዚህ የሚያደርጉት። ልቡሳነ ስጋ አጋንንት ናቸው። እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱንም አቀፈችው። ልቡንም ወደ ፍቅሯ እስካዛለችው ድረስ ነገሯን ሁሉ አለሰለሰች። አሁን ሰይጣን ስራውን ሰራ ማለት ነው። ሲያሳዝን። አባ ጌራን በረከቱ ይደርብን። ምን አድርጎ ይሆን? ምን አጥፍቶ ይሆን? እግዚአብሔርን 20 ዓመት 30 ዓመት ሙሉ በዛ በረሃ ላይ እግዚአብሔርን እያመሰገን ያለን አባት እግዚአብሔር ለምን አይጠብቀውም? አሁን በደንብ አስተውሉ። ለምንድን ነው መላእክትን ልኮ አንቺ አጋንንት ሂጅ ከዚህ ብሎ ሚካኤል ገብርኤል ወይም አባ መርቲያን ራሱ አልፈልግም ዞር ቤልኝ ለምን አላለም? ለምን እስኪሰናከልስ የእግዚአብሔር መልአክ የት ሄደ? እንዲያውም አንድ አባት ምን አላሉ? ሰይጣን መጥቶ ቅጥቅጥ ሲያደርገው ሚካኤል ገብርኤል ድረስልኝ ብሎ ጮኸ። ከዛ አጋንንቶቹ ቀጥቅጠውት ከሄዱ በኋላ ሚካኤል መጣ። እንዴ ያ ሁሉ ስደበደብ የት ነበር ካለው፣ ባትደበደብ ዶሮ አልመጣም ነበረ፣ ጸጋ ይብዛልህ አለው። እና አንዳንድ ጊዜ ዝም የሚለው እግዚአብሔር የሆነ ነገር ሊሰጠን ስላሰበ ነው። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሼ ወይ ደስ አይበል ቢመሽም ለኔ ቀናለ አይደል? እንደዛ ነው። እግዚአብሔር ዝም ሲል ስንቀጠቀጥ፣ ስንደበደብ፣ ዝሙቱ ሲበዛብን፣ ችግር ውስጥ ስንገባ፣ የሆነ ነገር ስንሆን እግዚአብሔር ጸጥ ካለ የሆነ ጊዜ ላይ ስብር አድርጎ ወደ ቤት ያመጣንና ደግሞ እልሃችን እንወጣበታለን በዛ ጠላታችን ላይ። እሺ
በጣም እኮ የሚያሳዝን ነው። ቀስ ብላ ከፈተላትና ገባች፣ በጎኑም ተኛች ይላል። በቃ እንደፈራ ሰው በእናትህ ደብቀኝ፣ እዚህ ጋር ልተኛ ምናምን ብላ አስቡት። መታ እዚህ ጋር ልተኛ ችግር የለውም ብላ መታ ውሽቅ አለች። እሺ ዝም አላት። በጎኑ ተኛችልና ከዛ ተኛችና ደረቱንም አቀፈችው ይላል። ተኝታ ቀስ ብላ እንደ እባብ ተስባ መታ አፈፍ አደረገችው። ልቡንም ወደ ፍቅሯ እስከ አዛለችው ድረስ ነገሯን አለሰለሰች። ምን ብላው ይሆን? በእጇ ብቻ ወይስ በምላሷም ጭምር? በምላሷ ስላችሁ በወሬ ማለት ነው። በሽታዋም ጭምር። ይህ አባት በስጋው ወደቀ። እንደዚህ ባይወድቅ ኖሮ በከተማ ሆነው በዝሙት ለሚወድቁ ሰዎች አያዝንላቸውም ነበረ። ስለዚህ እግዚአብሔር የበለጠ ጸሎቱን እንዲያጠነክርና ለከተማ ሰውን በደንብ እንዲጸልይ ነው ይሄንን ፈተና ዝም ያለው። ያመጣበት አይደለም፣ ሲመጣበት ዝም ያለው። ያው አንደኛውን በዓት ላይ ነው ያለው። ስጋው ቢረክስ በስጋው እንደገና መልሶ በስግደት ይቀደሳል። ዝም አለ እግዚአብሔር። በስጋው ዝሙት ውስጥ ቢገባ በእንባው ደግሞ ሰይጣናትን ያቃጥላቸዋልና ያችሁ ለማቶች እኮ ለህዝብ የሚጸልዩት እንዲህ አይነት ፈተናም ጭምር ሲፍ እኛ እዚህ ሆነ እንደዚህ ከተፈተንን የከተማውን ሰው ጢባ ጢቤን የሚጮትበት ነው የሚሉት። ከዛ ያን ጊዜም ያደረበት የመንፈስ ቅዱስ ጸጋ ተለየው። ወይኔ መንፈስ ቅዱስ ተለየው። በዝሙት ስንረክስ መንፈስ ቅዱስ እንደሚለየን ሊያሳየው ነው ይሄን ያደረገው እንጂ ጥፋተኛ ሆኖ ብቻ ሆኖ አይደለም። ከእርሷም ጋራ ተኝቶ ኃጢአት እንደሚሰራ ሆነ ማለት ያው በቃ ዝሙት ፈጸመ ማለት ነው። እርቃኑን ሆነ። ከስንት ዓመት አንድ ጊዜ መጣ ምናምን ብሎ በቃ አፈፍ አድርጎት ከእሷ ጋር ተኛ። ጸጋው ተገፈፈኝ። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ቆይ መንፈስ ቅዱስ ጸጋ ካደረበት በዛ ጸጋ መሰረት በስላሴ ስም በኢየሱስ ክርስቶስ ስም አንተ ሰይጣን ሂድ ካጠገቤ ቢለው ለምን አልሄደም ነበር? እሺ ጸጋ መንፈስ ቅዱስ ያደረበት ሰው ከሆነ ይሄ ሰው አድሮበታል። በእርግጥም መንፈስ ቅዱስ እሱ ጋር ሆኖ ሰይጣን በሴት ተመስሎ መጥቶ እንዴት ሊገናኘው ቻለ? መንፈስ ቅዱስ እንዴት አላቃጠለውም? ሰይጣንን ለምን አላሸሸውም ሲባል ፈቃድ ነው። ፍሪ ዊል ወይም ደግሞ ነፃ ፈቃድ። ነፃነትና ነፃ ፈቃድ ይለያያል። ነፃነት ማለት ሜዳውን ፈረሱም ተሰጥቷል ነው። ነፃ ፈቃድ ግን ለሜዳውም ለፈረሱም ራስን ማስገዛት ነው። ነፃነት ማለት ብሉ ጠጡ ወደ እኔ እስክትመጡ ብሎ መፈላሰፍ ነው ነፃነት። ነፃ ፈቃድ ማለት ግን ብሉ ጠጡ ወደ እኔ እስክትመጡ ተብሏል ብሎ መብላት ነው ነፃ ፈቃድ፣ ወይም ደግሞ አለመብላት ነው ነፃ ፈቃድ። ስለዚህ በጣም ብዙ ሰዎች በነፃ ፈቃዳቸው ተጠቅመው ጸጋ መንፈስ ቅዱስን ከላቸው ላይ አስነጥቀዋል። በሚያወሩት የአፍህን ፍሬ ትበላለህ የተባለው ለዛ እኮ ነው። በሚያወሩት ማለት ነው። ከስህተት ስካርን በነቃ ጊዜ፣ ስህተት በራሱ ስካር ነው ማለት ነው። ከስህተቱ ስካር በነቃ ጊዜ ማለት የስጋ ፍትወቱን በደንብ አድርጎ ካጠናቀቀ ከጨረሰ በኋላ በነቃ ጊዜ። ስለዚህ አንዳንድ ጊዜ ንስሐ መግባት ወይም ደግሞ መጸጸት ከስካር እንደመንቃት ነው የሚቆጠረው ማለት ነው። ከስህተት ስካር በነቃ ጊዜ በጠላት ሰይጣን ተንኮል ተሸንግሎ እንደበደለ አወቀ። መጀመሪያ ሳላወቀም ነበር ሰው መሆኗን ነበር የሚያስበው እሱ። ከእንቅልፉ ሲነሳ ግን የለችም ያቺ ሴት። ምትሃት ነዋ። ከአጋንንት ጋር ነው የተኛው። በጣም ከባድ ነው። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋው ኃጢአት እንደሰራ ጻፈ። በጣም ጥሩ ነው። ምንድነው የጻፈው? ሰይጣን እንዴት እንዳታለለው። ስለዚህ መጻፍ አለበት። ቪዲዮ መቀረጽ አለበት። ኢንተርቪው ተደርጎ እንዴት አድርጎ እንዳታለለ መጻፍ። ለማን ነው የጻፈው? ለሚያነብ በሙሉ ወይም ንስሐ አባቶች ጋር ሄዶ ንስሐ ለመግባትም ሊሆን ይችላል። ጻፈ እንዴት አድርጎ ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ እግዚአብሔር እንዴት እንደተገለጠለት እንዴት ታምር እንደሰራለት አይደለም። ከሰይጣን ተንኮል የተነሳ ያገኘውን ነገር በሙሉ በስጋው ኃጢአት እንደሰራ ጻፈ። ከሰይጣን ኃጢአት እንደሰራ በስጋው ኃጢአት እንደሰራ። ከዚያም በኋላ ከደሴቱ ተራራ ድንጋይን አንስቶ ከዛው ከደሴት ተራራ ድንጋይን አንስቶ እስከሚሞት ድረስ ራሱንና ደረቱንም እየደበደበ ኖረ። እስቲ እንዴት ነው የሚገለጸው? ልበለው ጭንቅላቴን እንችላለን። አጠገቤ ድንጋይ የለም። ምክንያት ስንሰጥ አይ ድንጋይ ባይኖርም እንደዚህ ራስን አጋጫው ማለትም ይቻላል። እንችለዋለን እኛ
እንዴት ተጸጽቶ ይሆን? ቤተሰቦች እንዴት አዝኖ ይሆን? ድንጋይ አንስቶ ራሱን ገው ይሄ ትርትር ሲል ራሱን ሲፈነክ ከዛ ደረቱን ደግሞ እንደዚህ አድርጎ ሲመታው አስቡት። ሲጮህ በእጄ በመታው ራሱ ድምፁ ስሙት። ኧረ በስላሴስ በጣም ያማል አይደል? አንዴ ነው የመታሁት በእጄ በድንጋይ ስንቴ ደብድቦታል ይላል። እንዲህ ይላል ከተራራው ድንጋይ አንስቶ እስኪሞት ድረስ ነው የሚለው። ራሱንና ደረቱንም እየደበደበ ኖረ ነው የሚለው። ኖረ እኮ ነው የሚለው። አንድ ጊዜ ብቻ አይደለም፣ እየደበደበ ኖረ። ኖረ ማለት ብዙ ዘመን ነው አይደል? እየደበደበ ኖረ። ነፍሱንም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች ይላል። ምኑ? ነፍሱ። ስጋውስ በድንጋይ ተደብድቦ ሞተ። ነፍሱ ድና ወደ ዘላለም ሕይወት ገባች። ለዚህ ነው ቅዱስ ጳውሎስ ምን አለ በቆሮንቶስ መልእክቱ ላይ ከእናንተ መካከል በአሕዛቦች እንኳን ያልተደረገ ኃጢአት ያደረገ በእናንተ መካከል አለ ይላል። ክርስቲያኖችን ማን ነው እሱ? የአባቱን ሚስት ወይም እንጀራ እናቱን ማለት ነው። የአባቱን ሚስት የተገናኘ ርኩስ ነገር የሰራ በእናንተ መካከል አለ። ይህ ሰው እኔ እላለሁ ለሰይጣን ስጋው ተላልፎ ይሰጥ፣ በጌታ ፊት ለፍርድ ሲቀርብ ሲኦል እንዳይገባ እንዲድን ስጋው ለሰይጣን ይሰጥ። ቅዱስ ጳውሎስ የተናገረው ስጋው ለሰይጣን ይሰጥ ብዬ ፈርጄበታለሁ አለ። እንዴት ነው ቅዱስ ጳውሎስ የአንድን ሰው ነፍስ ለሰይጣን ስጡ ብሎ የሚለው? ይሰጥ አለ። ማን ነው ሰጪው? ሰው ነው አይደለም፣ መላእክቶቹ ነው። ፈርጄበታለሁ አለ። ይሄን ግን እኔ እላለሁ አለ በጌታ ፊት በፍርድ ቀን እንዳያፍር ወይም ቀን ፍርድ እንዲፈረድለት ለሰይጣን ተላልፎ ይሰጥ ማለት ነው። ስጋውን ሰይጣን ይፈትነው፣ ለጾም ጸሎት፣ ስግደት፣ ለመከራ ይዳረግ። ስጋው ጸበልተኛ ሆኖ ይመላለስ። ሰይጣን ከላዩ ላይ ሳይወጣ ስጋውን ያጎሳቁልበት፣ እንደ ኢዮብ ስጋውን ቁስሉን ይመዝምዝበት። ነፍሱ ግን በጌታ ፊት እንድትተርፍ ነው። ይሄ ምንድን ነው? ትንሽ በስጋው መከራን ይሰቃይ። በዚህ ምድር ላይ መከራ ቢቀበል ይሻላል የዘላለም ሞትን ከሚቀበል ማለት ነው። ለዚህ ነው አንዳንዴ ቶሎ ማንድ ነው እግዚአብሔር በስጋችን የሆነ መከራ ተቀብለን በነፍሳችን እንድንድን ስለፈለገ ነው። ከዚህም በኋላ ይላል የሚያሳዝን አባት ነፍሱ ወደ ዘላለም ወደ ጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና የአንቀላፋ መስሏቸው ሊቀሰቀሱት ጀመሩ። ግን ሞቶ አገኙት። አለቀሱለትም፣ ተሳለሙትም ይላል። አያችሁ፣ ሬሳው ተሳልመውትም፣ ገነዙትም፣ ቀበሩትም። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። እነዚህ ሰዎች ማን ናቸው? ከሱ ቡራኬ ሊቀበሉ የመጡ ናቸው እንጂ ንስሐ አባት አይደለም። ሰይጣን እንዴት አድርጎ እንደፈተነው ያንን ሲያዩ እነሱ ምን ያደርጋሉ? ያን ታችን አባ ጌራን በሰይጣን ተፈትኖ እንደዚህ አድርጎ በዝሙት አሰቃይቶት መከራውን አሳይቶት ነው የገደለው። እኛም እንደዚህ እንዳንፈተን እንደ አባ ጌራን እንዳንሆን ምን እናድርግ ይላሉ። ራሳችንን ስጋችንን ለነፍሳችን እናስገዛ፣ ራሳችንን እንቆጥብ ይላሉ። ምን አንብበው ሰይጣን እንዴት እንደሚፈትን አንብበው። ያን ጊዜ ማይክሮፎን የለ፣ ያን ጊዜ ሪካርደር የለ፣ ካሜራ ዩቲዩብ የለ። አንዱ ማህበራዊ ሚዲያቸው መገናኛቸው ጽሁፍ ነው፣ አንዱ ገበያ ነው ብያቸዋለሁ። ከዛስ ይሄን ጽሁፍ ይዘው ሄደው ለገዳም አባቶች ይሰጣሉ። የገዳም አባቶች ደግሞ አንብበውት ምን አደረጉት? ይኸው ስንክሳር ላይ ያስቀምጡልን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያድነን ይላል። ይሄንን ጽሁፍ እና ይሄንን ምርቃት ያድነን፣ አሜን በሉ። ያድነን። የሊቃነ ጳጳሳት አለቃ አባ ጳውሎስንም ይጠብቀው። እንግዲህ ይሄ መጽሐፍ የተጻፈው በአባታችን በአቡነ ጳውሎስ ዘመን ስለሆነ ነው። እኔ ደግሞ እተካዋለሁ ወይም ደግሞ እቀጥልበታለሁ። በሊቃነ ጳጳሳት አለቃ በአባ ጳውሎስም በአቡነ ማትያስም ይጠብቀው። ሃይማኖታቸውንም የቀና ሁሉንም የጳጳሳት አለቆችና ኤጲስቆጶሳትንም ይጠብቅልን። ሀገራችን ኢትዮጵያንም ይጠብቅልን ለዘላለሙ አሜን። የተባረከ የሰኔ ወር በእግዚአብሔር ቸርነት ተፈጸመ። የሰኔ 30 አይደለም፣ የሰኔ ወር ስንክሳር መጨረሻ ስለሆነ እንደዚህ አድርገው የጻፉት ማለት ነው። ከዛ ሐምሌ ይቀጥላል ማለት ነው። ይሄን ይመስላል እንግዲህ ይሄ የስንክሳር ታሪክ። አቤት እድለኞች ነን በእውነት መታደል። ዛሬ 3 ነው የነገርኳችሁ። ከ3ቱም ምን ተማራችሁ? ሰይጣን በሴት ተመስሎ እንደሚመጣ፣ በወንድ ተመስሎ እንደሚመጣ፣ ሴቶችን ደግሞ ሰኞ ደግሞ ስነግራችሁ ሰኞ ስመጣበት ሴቶች እንዴት በወንድ እንደሚፈተኑ
ሴት መነኮሳት ሴት ገዳማውያን በወንዶች መነኮሳት እንዴት እንደሚደፈሩ እንዴት እንደሚፈተኑ ደግሞ አሳያቸዋለሁ። ጸጋ ተሰጥቷቸው የፈውስ ጸጋ ተሰጥቷቸው ሴቶች እንዴት ብዙ ሰዎችን ተአምራት ተሰርገው ወይም ደግሞ ፈውሰው አጋንንትን አስወጥተው ሰዎችን እንደተራዱ ደግሞ አመጣላቸዋለሁ። የወንዱም ብቻ አይደለም። እኛ ኦርቶዶክስ ውስጥ እንደ ሙስሊሞች ወንድምና እህቶቻችን ለወንድ ብቻ አይደለም ወንድንም ሴትንም እኩል አድርጋ የምታይ ቤተክርስቲያን ነች ያለችን እና ይቅርታ የሰው ሃይማኖት ስለጠቀስኩኝ አስተምህሮን ለመናገር ፈልጌ ነውና ሰይጣን የሚገርማችሁ ነገር በሰው ተመስሎ ይመጣል፣ በዝንጀሮ በምናምን በብዙ ነገር ተመስሎ ይመጣል። ግን ሞር በብዛት የሚጠቀመው መነኮሳትን ለማሰናከል በቆንጆ ሴት እየተመሰለ ነው፣ በመነኮሳት እየተመሰለ ነው። ይሄን እንዴት አደረገ ስትሉ ያ ቅዱስ አባት አባ መርትያኖስም ሌሎችም አባቶቻችንም ቢሆኑ አባ ጌራንም ሊሆን ይችላል ውስጣቸው ያለው ፍርሃት ያውቀዋል፣ ልባቸውን ያነበዋል። ማለት ሴት ከመጣች እኮ በቃ መውደቄ ነው፣ እኔ እኮ ከሴት መራቅ አለብኝ ብሎ ከሴት ሲርቁ መውደቂያው እሱ ነው ማለት ነው ብሎ ሰይጣን ያስባል። እኛ ከሸሸነው ነገር ሰይጣን የምንሸሸው ነገር የሚያመጣብን ከሆነ እሱን መውደቂያችን እንደሆነ ስላወቀ ነው ማለት ነው። እግዚአብሔር ገስጸውና ለዚህ ነው እግር በእግር የሚከተለን አንዱ ይሄ ነው። ሌላው ሁለተኛው ግን በጣም የሚገርመው ነገር እነዚህ የበቁ የሚባሉ የሚመነኩሱ የሚባሉ አባቶች ማለት ነው ወይም መነኮሳት መናንያን እንኳን በዚህ ልክ ከወደቁለት እኛ ማን ስለሆንን ነው አይነካኝም የምንለው? እግዚአብሔር በጸሎት ክፍላችን ውስጥ ያዋርድልን እንጂ ጠላታችንን ይገስጽልን እንጂ። እንወድቃለን እንነሳለን ያለ ነው። እንውደቅ ማለት አይደለም፣ እንነሳ ግን እላለሁ። ያ ማለት እንወድቃለን እንነሳለን ስንል በመውደቃችሁ ተስፋ አትቁረጡ፣ በመነሳታችሁ ደግሞ አትታበዩ። ቤተሰቦች አንድም ማቃት ልጅ አለች እዚህ ካሳንቺስ ከመፍረሱ በፊት ናይት ክለብ ውስጥ ተሰራ የነበረች ልጅ የዛሬ 7 ዓመት ነው ማቃት። ቶታሉ ጋር ማለት ነው። ቶታሉን ታውቁታ። አንድ ደብተራ እዛ አካባቢ አለ ብያችሁ ነበረ። ቤቱ ሲፈርስ ምናምን ነግሬያችሁ ነበረ የዛሬ 3 ወር 4 ወር። እና ይቺ ልጅ ቆይ መጣው አንድ ግትልና ደብተራው ጋር ትሄድና ድግም ታሰርታ መጣ ባለሀብት ምናምን ይሄን መኪና ያለው ምናምን ሲመጣ እንዴት ነህ ብራዘርዬ ምናምን ብላ ተጨብጠውና ጉንጩን ስማ ከንፈሩን ድብና ጋር ተስመዋለች። ከዛ እጇን ይዞ መኪና ውስጥ ይዟት ይገባል። ወደ ቤቱ የሚምጣ ወደ ቤርጎም ይዟት ይሄድ፣ አብሯት ያድራል። የገንዘብ ማዕት ነው የሚሰጣት። እንዴት እንደሰጣት አያውቅም። ጠዋት ወደዛ ቡና ቤት ይመጣና እንዴት ነው ይሄን ያክል ገንዘብ የሰጠሁሽ? እኔ ምን አውቅልሃለሁ ራስህ ነው የሰጠኸኝ። ከዛ ቪዲዮ ትቀርጸዋለች። ይኸው እንደዚህ አድርገህ እኮ ነው የሰጠኸኝ፣ ራስህ ደስ ብሎ ነው የሰጠኸኝ። ከዛ በቃ አንገታቸውን ደፍቶ ይሄዳሉ አለች። ራሷ ነች መታ የነገረችኝ። አሁን ያለችው በነገራችን ሽንቁር ሚካኤል ጸበልተኛ ነች። አሁን ባለንበት ጊዜ እጅግ በጣም ብዙ ወንዶችን አበላሽታለች። አሁን የኤችአይቪ በሽታ ኬሪየር ናት። በህልም ማሳያት እግዚአብሔር ሆይ ኤችአይቪ በሽታው አጋንንት ከሆነ አጋንንቱን እሰርልኝና ከኔ አስወጥተኸው ነፃ ሆኜ አግብቼ ወልጄ ልኑር። የስጋ በሽታ ራሱ ቫይረሱ ከሆነ ግን ለንስሐ ሞት አብቃኝ ብላ የጸለየች ነው ያለችው። ይሄ ነው ብሎ አልገለጸላትና በህልም አመናጀች። አጋንንቱ ቫይረሱም እንደሆነ የሚያሳይ ነገር ነው። ይሄ ከእግዚአብሔር የመጣ ቁጣ እንደሆነ የሚያሳይ ልክ ዘዳግም ላይ በማይድን በሽታ እመታችኋለሁ እንዳለው በማይድን በሽታ ኤችአይቪ መሆኑ ነው። ዘዳግም 28 ላይ በማይድን በሽታ እመታችኋለሁ ያለው ይሄን ነውና ብዙ ግፍ ሰርታለች። አካውንቷ ላይ ያለውን ገንዘብ በሙሉ መቄዶንያ ላይ ያስተላለፈችው አልፈልግም ብላ። አሁን ድሃ ነች፣ ለምና ነው የምትበላው። ትምህርት ሲገባችሁ ወንጌል ሲገባችሁ እንደዚህ ነው። ይቺ ልጅ አሁን ለምንኩስና ሩብ ጉዳይ ላይ ነች። አመክሮ መውሰድ እንደምትፈልግ ነግራኛለች ደውላ፣ አመክሮ መውሰድ እንደምትፈልግ እና አመክሮ ማለት ነው ለምንኩስና መንደርደር ወይም ለምንኩስና መለማመድ ማለት ነው። አንገቷን ደፍታ ነው የምትኖረው። ሰውነቷ ቢከሳም ኤችአይቪ በሽተኛ ኬሪየር ብትሆንም ጸበል የምትጠጣበትን ሁሉ ነገሯን ለይታ ተቀምጣ ቁጭ ብላ ጸበልተኛ ሆና ዘወትር ገጠመኝ እያዳመጠች እየጾመች እየጸለች እየሰገደች የሞቷን እየተጠባበቀች ያለች ልጅ ናት። ለምን በዚህ ልክ ራሷን አሳልፋ ሰጠች? ኤችአይቪ አንዳንድ ጊዜ ቅዱስ በሽታ ነው ማለት ይቻላል። ለንስሐ ጊዜ ይሰጣል። ቅዱስ በሽታ ራሱ ማለት ነው የሆነ እንደ መኪና አደጋ ግድል የሚያደርግ አይደለም፣ ወይም ደግሞ እንደ ትንታ የሚያጠፋ አይደለም። እያመነመነ ስለሆነ የሚገለው መቁረቢያ፣ ንስሐ መግቢያ፣ መስገጃ፣ መማፀኛ፣ እንባ ማፍሰሻ ጊዜ ይሰጣል እና እቺ ልጅ እንደዚህ አድርጋ ህይወቷን አሳልፋ አሁን በቆም እንደሞተች ነው የምትቆጥረው። አሁን የለውም እኮ ቀን እየቆጠርኩኝ ነው እንጂ ያለው ትሞታላችሁ አንቺ ብቻ ነሽ ምኛ ምንን አልኳት።
እኛም እንዳንቺ ነን። በ20 ዓመትና በ30 ዓመት ልዩነት አንቺ ሞተሽ እኛ ከ30 ዓመት በኋላ ስለሞተን እኛ ኤችአይቪ በሽታ የለብንም አለብንም በሚለው ውስጥ አይደለም። የቀን ጉዳይ አንቺ ቶሎ ፈጥነሽ ሞትሽ እንጂ እኛም ወልደን ከብደን ልጆች ድረን መሞታችን የማይቀር ነው። የዛሬ 80 ዓመት የነበሩ አባቶች የሉም። ምድርን ረግጠዋት የነበሩት በነገስታት ዘመን የነበሩት አባቶች የሉም። እኛንን ተረኞቹ። ከኛ በኋላ ደግሞ ከ100 ዓመት ከ200 ዓመት በኋላ ደግሞ ተረኛው ይመጣል። ስለዚህ ሁሉም ሀጅ ነው ብዬ አጽናንቻት ነው ከዛ ታሪኳን የነገረች እና ከነገረችኝ ነገር ውስጥ አንዱ ልንገራችሁ። መነኩሴ የመጡብኝ አለች። በሰዓቱ ሊገናኙት እኮ ማለት መጀመሪያ እራት በሉ። ናይት ክለብ እኮ ገብተው ነው እዛ ጋር ዲም ላይቱ ውዱ እያለ ይጮሃል። በጓሮ በኩል ገቡና ብዙም ጫጫታ የሌለበት ቦታ ላይ ገብተው እራት በሉ። ከዛ ነይ እስቲ አሉና ቢራ ክፈችልኝ አሉኛል። ቢራ ከፈተች። ቁጭ በይ አሏት። ቁጭ አለች። አንቺም ያዥ አሏት። ምን ቸገረኛለች። ያዘች። ቺርስ ሲሏት ቺርስ አለች። መነኩሴ ነው እንግዲህ። ከዛ ጠጡ። እራቱን በልተው ከጨረሱ በኋላ ነይ ቁጭ በይ ታፋ ያላሉት። ቁጭ አለች። እዚሁም ፈጽመው ወይስ ውስጥ እንግባ ያሏት። ኧረ አባቴ እንዴ ልብሱንማ ይሄን ያክልማ ያዋርዱት በጣም ነውር ነው አለችና ተነሳችና ላፍ አረገቻቸው በጥፊ። እንደዚህማ ልብሱን አያዋርዱትም። እኔና እርሶ እኮ እንደዚህ ምን ሆኖ ባዶ ክፍል ስለሆነ እንደ ሰው የለም ብዬ ስላሰብኩኝ ነው እንጂ እያደረጉት ያለው ነገር ትክክል አይደለም። እኔ እርሶ ከሚገናኙኝ 30 ወንድ መጥቶ ቢደፍረኝ ይሻለኛል ብላ ነው የነገረቻቸው። ከዛ ለምን ትመችኛለች ብሎ እንትን በያዙት በትር እንደዚህ መስቀል ተሰላጤም የብረት ነገር ይዘዋል እና ሊመቷት ሲሉ እንትኖች መጥተው እነዚህ አስተናጋጆች መጥተው ምናምን ቅሌታ ምናምን ብለው ሰድበዋቸው አባረሯቸው። በሌላ ጊዜ እንደገና መጡ። በሳምንቱ እኚሁ ሰውዬ ከማን ጋር? ከሁለት ሰዎች ጋር፣ ሁለት መነኮሳት ይዘው መጡ። አጠቃላይ 3 ሆነ መጡ ማለት ነው። እና የታለቻችሁ ጉልበተኛ ምናምን አሉ። አቤት አባ ምን ፈልገው አላቸው። እና ያስተናግድ እኔ እርሶን አላስተናግድም፣ እዚህ ቤትም አይስተናገዱም፣ ውጡ አለቻቸው። አንቺ የቤቱ ባለቤት ነሽ አሏት። እኔ የቤቱ ኃላፊ ነኝ፣ ኃላፊነት ተሰጥቶኛል። እዚህ ቤት እንድትጠጡም ምንም ዝሙት እንድትፈጽሙም አልፈቅድላችሁም አለቻቸው። ልብሱን አከብረዋለሁ፣ እናቴ መንኩሳለች፣ ሚዝ ይዞኝ ጥሎኝ ነው እንጂ እዚህ ያለሁት ልብሱን አከብረዋለሁ፣ ውጡ ከዚህ አለቻቸው እየጎተተች። ከዛ እሷ እኚህ ስትጎተት ከኋላ መጥተው ሌላ መነኩሴ መቷት። መታችሁኝ፣ ለእናንተ ክብር በተጨነኩኝ መታችሁኝ አለችና አለቀሰች። እናንተ ቅሌታሞች ለእናንተ ክብር እኮ ውጡልኝ ያልኩት አለቻቸው። ምን አገባሽ? ሌላ ቦታ ላይ ጠጥተው ነው የመጡት ማለት በቃ ምን ልበላችሁ ጥንብዝ ብለው ነው የመጡት። ከዛ ወጣችና የሌላ ሆቴል ጋርድ ፊት ለፊት እንትን አለ፣ ጋርድ በጋርድ የሚገባበት ሆቴል አለ። የትልልቅ ዲም የሆኑ ሲኦልን የሚያሳይ አንዳንድ ናይት ክለቦች አሉ አይደል? እንደገባችሁ ታችኛው ክፍል የምትገቡበት ወደ ሲኦል ማለት ነው። ስኬፕ ቱ ዘ ዳርክነስ የሚባል እንትን 4 ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ማለዳ ካፌ አጠገብ የዛሬ 10 ዓመት ነው 11 ዓመት ስኬፕ ቱ ዘ ዳርክነስ የሚባል ናይት ክለብ ተከፍቶ ነበረ። ወደ ጨለማው ማምለጥ፣ ወደ ብርሃን አይደለም ወደ ጨለማው ማምለጥ። ቆሜ የዛን ጊዜ እኔ አስታውሳለሁ ሆነ ጠንካራ ያለ ትምህርት ላይ ነበርኩና እንዴት ሰው እንደዚህ በግልጽ ይጽፋል እንዴ? ወደ ጨለማው ማምለጥ ናይት ክለብ፣ ቃየል ምግብ ቤት፣ ቀጥሎ የቀራቸው ደግሞ አሪዮስ ቤተክርስቲያን የቀራቸው ነጮች አሪያን ብለው ከፍተዋል። እኛ አሪዮስ ብለን ክፍል የቀረን ማለት ነው። እና አንዳንዴ ከባድ ነው። እና እቺ ልጅ ጋርዱን ሄደችና ጠራችሁ እና በእናትህ እነዚህ መነኩሴዎች አንዴ ቀመስ አድርግልኝና የሆነ ባዶ ክፍል ወስደን እንወስጥፋቸውና ሲነጋ ምን እንዳደረጉ እንንገራቸው አለችው። ቪዲዮ እየቀረጸች ነው። ለምን እንደምትቀርጽ አታውቀውም። በቃ ታለቅሳለች። እኔ ለነሱ ብዬ ቪዲዮ ላይ ብታዩ በቃ ሰይጣን የሚተናነቃት ቤተክርስቲያን እንዳትዋረድ ብዬ እኔ እኮ ቤተክርስቲያን አከብራለሁ ብዬ ነው። እንዴት ይመቱኛል ለራሳቸው ክብር። በቃ በጣም ነው የምታሳዝነው በእውነት። እና ጋርዱ መጣና እንዴ ጠቅላላ አደረገና ወጥፍ አደረጋቸው። ሶስቱንም አንደባለላቸውና የሆነ አሮጌ ክፍል ነበረ እዛ ባይዘዌ ናይት ክለቡ ቀን ሬስቶራንት ነው አይደለም። እና እንጨት የሚፈለጡ እንጨቶች የሚከማቹበት ቦታ አለ። ግቡ አላቸውን አስገባቸውና እዛ ገብተው ያሉ ሲያንኳርፉ አድረው ጠዋት ሲነጋ ማን ነው እዚያ መጣን ምንድነው የመጣ ነው ጥያቄ። ወጥ ቤቷ ጠዋት ስትመጣ ወይ ምንድነው ቄሶቹ እዚህ ምን ያደርጋሉ
መነኩሴዎች ማማለች። ከዛ ይቅርታ እንግዲህ ውርደት ነው፣ ግን የሚያስቀው ምንድነው ሁኔታው ነው። ጋርዱ ከተኛበት ተጠርቶ መጣ። እሱ ነው እንደዚህ አድርገው ተብሎ ማለት ነው። እና ምንድነው ሲባል እሺ ቅሌቶች አላቸው፣ የቤተክርስቲያን ቅሌቶች ጉዶች፣ እዚህ ያስገባቻችሁ እሷ ነች፣ እኔ የመታኋችሁ። ይኸው ከንፈራችሁ አብጦ፣ ይኸው እጃችሁ ተሰብሮ ጭራሽ ትታገሉን አለች። ምን አድርገን ነው ንገረን እስቲ እባክህ፣ ምን ተፈጥሮ ነው አሉ ነው አሉና አንድ ቤርጎ እንግዲህ ጠዋት ባዶ አለ ቤርጎ፣ ዝሙት ሲፈጸምበት ያደረ ቤርጎ ነው። አንድ ቤርጎ ወሰዷቸውና እዛ አስቀመጧቸውና በር ተዘግቶ ልጅቷና ጋርዱ ይሄ ያክላል ብታዩት ጀስ ቢል ምናምን አንድ የሽንታችሁን የምትለቁት ሰው ነው የሚያነሳው ዳምፕል ብቻ አንድ እጁ ብቻ የኔን ታፋ ነው የሚያክለው። የኔ የግሬን ታፋ እኮ ነው። እንዴት በቃ የብብቱን ፀጉር ያበጠረ ነው የሚመስለው። እንዲያረ የተወጣጠረ መጥቶ ምናምን ቪዲዮ ላይ ብታዩት ሲያስፈራ። እውነትም ጋርድ ክምር በሉት ሲመጣ ብዙ ሰው ሆኖ ነው የሚመጣው። ግርግር ነው ልጁ ራሱ ግር ብሎ ነው የሚመጣው። አንድ እኮ ነው እሱ። ለሰማይ ለምድር የከበደ ሰው መጣ አልኩኝ በቃ ቪዲዮን ሳየው። ከዛ ቁጭ ብለው እያለቀሱ ጋርዱና ልጅቷ ማለት እያለቀሱ እናንተ ወራዶች እኛ ማተባለን ወደን አይደለም የመታናችሁ ግን አሰደባችሁን። ንስሐ መተን እኮ ማንገባው እናንተን እያየን ነው። ሙልጭ አረጓቸው። ቤተክርስቲያን በእናንተ ትጠራለች። አሁን እናንተ አሁን ቤተክርስቲያን ትወክላላችሁ። ልጅቷ ራሱ ተንበርክካ እባካችሁ እንደዚህ አታድርጉ ምንድናችሁ አለቻቸው። ከዛ ጋርዱ ቢቸግረው በቃ አንገታቸውን ደፍተው ዝም ሲሉ አያለቅሱም። በነጋችን ላይ አይሰማቸውም፣ አይጎረብጣቸውም። ቆይ እነዚህማ ወይ ካድሬ ናቸው ወይ ደግሞ የሆነ ነገር ናቸው ብሎ መታወቂያቸውን አምጣላቸው። መታወቂያቸውን ሲሰጡት ሁለት መታወቂያ ነው ያላቸው። አንዱ በኢትዮጵያ ውስጥ የቅባት እምነት መታወቂያ፣ አንዱ ደግሞ የቤተ ክርስቲያናችን መታወቂያ ነው። ሁለቱም ጋር እዚህም ናቸው እዛም ናቸው። ኦኬ ለካ ማታለቅሱት ልብሱን የለበሳችሁት ለጨዋታ ነው ማለት ነው ብሉት አሁን አለች። ፎቶ አንስቶት ፎቶ ሁሉ እኔ ጋር አለ። የት እንደሚያገለግሉ ጠይቆ ቪዲዮ ላይ ቆማ የምትቀርጸው ጽላቷ ነች። መጥረጊያዋ እንደዚህ እንደያዘች ይታያል። በሉ ተናገሩ። ደግሞ ዝም ይላሉ እንዴ ትላለች ካሜራውን ይዛ እየቀረጸቻቸው። ተናገሩ፣ የት ነው የምታገለግሉት? ከየት ሀገር ነው የመጣችሁት ትላቸዋለች። እና እንደዚህ አይነት ቅንዓት ያላቸው ግን ኃጢአት ይሰራበታል ተብሎ የሚታሰብበት ቦታ ላይ እግዚአብሔርን የሚፈሩ ደግሞ አሉ። የሱ የሆነ ልብ ያላቸው ሴቶች። ይቺ ልጅ ይህንን ቅንዓቷን አይቶ እግዚአብሔር አሁን ዛሬ ላይ በጾም ጸሎት በስግደት ነው የምትኖረው ማለት ነው። ይህንን ያንን የሃይማኖት ቅንዓቷን አይቶ ነፍሷን አተረፈላት። እንዲህ ነው ነፃ ፈቃዳችሁን ተጠቅመን ቤተክርስቲያንን ማክበር ማለት ይሄ ነው። እና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሌላ ምንም ልል አልችልም።